የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነጻነት ቀን ሊበሬሽን ዴይ ብለው ባወጁበት ዕለት ለአስርተ ዓመታት ሀገራችን በቅርብና በሩቅ ባሉ ሀገራት ወዳጅም ጠላትም ሳይለይ ዝርፊያና ብዝበዛ ተፈጽሞባታል ሲሉ ተናግረዋል። ፕሬዝዳንት ትራምፕ የነጻነት ቀን አወጁ። እንዲሁም አዳዲስ መጠነ ሰፊ የታሪፍ ጭማሪዎችንም አብስረዋል። የአሜሪካን የንግድ ፖሊሲ በአዲስ መልክ ለመቀየር በታለመ ደፋር እርምጃ ፕሬዝዳንት ዶናልድ ትራምፕ ሚያዝያ 2 ቀን 2025 ዓ.ም የነጻነት ቀን ሊበሬሽን ዴይ ብለው በመሰየም የአሜሪካን ኢንዱስትሪ ያነቃቃሉ የተባሉ ተከታታይ ጉልህ የታሪፍ ጭማሪዎችን አሳውቀዋል። ፕሬዝዳንቱ በዋይት ሃውስ ሮዝ ጋርደን በተካሄደው አሜሪካን እንደገና ሀብታም እናደርጋለን ሜክ አሜሪካን ዌልዚ አጌን ዝግጅት ላይ ባደረጉት ንግግር ለረጅም ጊዜ የቆዩ ናቸው ያላቸውን የንግድ አለመጣጣሞችን ያስተካክላሉ ብለው ያመኑባቸውን እርምጃዎች ይፋ አድርገዋል። የማስተዋወቂያው ዋነኛ አካል በውጭ ሀገር በተመረቱ አውቶሞቢሎች ላይ የሚጣል የ25% ታሪፍ ሲሆን አፕሪል 2 ቀን 2025 ዓ.ም የነጻነት ቀን ሊበሬሽን ዴይ ብለው በመሰየም የአሜሪካን ኢንዱስትሪ ያነቃቃሉ የተባሉ ተከታታይ ጉልህ የታሪፍ ጭማሪዎችን አሳውቀዋል። ፕሬዝዳንቱ በዋይት ሃውስ ሮዝ ጋርደን በተካሄደው አሜሪካን እንደገና ሀብታም እናደርጋለን ሜክ አሜሪካ ዌልዚ አጌን ዝግጅት ላይ ባደረጉት ንግግር ለረጅም ጊዜ የቆዩ ናቸው ያሏቸውን የንግድ አለመጣጣሞች ያስተካክላሉ ብለው የሚያምኑባቸውን እርምጃዎች ይፋ አድርገዋል። የማስተዋወቂያው ዋና አካል በውጭ ሀገር በተመረቱ አውቶሞቢሎች ላይ የሚጣል የ25% ታሪፍ ሲሆን ይህም ከአፕሪል 3 ጀምሮ ተግባራዊ ይሆናል። በተጨማሪም ከሁሉም ሀገራት ወደ አሜሪካ በሚገቡ ዕቃዎች ላይ የመነሻ 10% ታሪፍ የተጣለ ሲሆን ፍትሐዊ ያልሆነ የንግድ አሰራር አሏቸው ተብለው በሚታሰቡ ሀገራት ላይ ደግሞ ተመጣጣኝ ታሪፎች እንደሚጣሉ ተገልጿል። እነዚህ ተመጣጣኝ ታሪፎች በቻይና ምርቶች ላይ 34%፣ በአውሮፓ ህብረት ገቢ ዕቃዎች ላይ 20% እንዲሁም እንደ ብሪታንያ፣ ጃፓን፣ ህንድና ቪየትናም ባሉ ሀገራት ላይ ተመሳሳይ እርምጃዎችን ያካትታሉ። ፕሬዝዳንት ትራምፕ እነዚህን ታሪፎች ለዓመታት የዘለቀውን ፍትሐዊ ያልሆነ የንግድ አሰራር ለመቋቋም እንደሚያስፈልግ አስፈላጊ እርምጃ አድርገው የገለጹት ሲሆን ለአስርተ ዓመታት ሀገራችን በቅርብና በሩቅ ባሉ ሀገራት ወዳጅም ጠላትም ሳይለይ ዝርፊያና ብዝበዛ ተፈጽሞባታል ሲሉ ተናግረዋል። አስተዳደሩ እነዚህን እርምጃዎች $6 ትሪሊዮን ኢንቨስትመንት ወደ አሜሪካ ኢኮኖሚ ይመልሳሉ የሚል ግምት አለው። ይሁን እንጂ የኢኮኖሚ ባለሙያዎች ወጪው በመጨረሻ በአሜሪካን ሸማቾችና በንግድ ድርጅቶች ላይ ጫና ሊፈጥር እንደሚችል ይህም የዋጋ ግሽበትንና የኢኮኖሚ ያለመረጋጋትን ሊያስከትል እንደሚችል ያስጠነቅቃሉ። ዓለም አቀፍ ምላሾች እየተቀላቀሉ ናቸው። እንደ ካናዳና ሜክሲኮ ያሉ ሀገራት ሊከተሉት በሚችሉት የበቀል እርምጃዎች ላይ ስጋታቸውን የገለጹ ሲሆን የአውሮፓ ህብረት ለአዲሱ የአሜሪካ ታሪፎች ምላሽ የአጸፋ ታሪፎችን እንደሚጥል አስጠንቅቋል። የነጻነት ቀን እየተከናወነ ባሉበት በአሁኑ ወቅት ዓለም አቀፉ ማህበረሰብ የእነዚህን ታይቶ የማይታወቁ የንግድ እርምጃዎች ኢኮኖሚያዊና ጂኦፖለቲካዊ ተጽዕኖዎች በቅርብ ርቀት እየተከታተለ ይገኛል። ይህ አምሃሪክ ኢንሳይደር ነው። ዛሬ የያዝነው መረጃ ይህንን ይመስላል። በቀጣይ በዕለታዊና ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን። መልካም ጊዜ።